tonight ባንታየን ሆስፒታል ዛሬ tonight እንዲህ ተንከራተ ወደቅ አንጋንጋ ላይ tonight አሮጊቷን አየሁኝ tonight ደግሞ በራ ቱናችን የኛ ጀግናችን ቱናችን ማንም ሊበላት ሲመጣን አትሰጥም ቱናችን ስትጣፍጥ ስትበላ ቱናችን ያቺ ግሟ እንዲወድቃ ያልታገችው ቱናችን እንዲ አምሮባት ያለ ሶላችን ራሱ ቀይ ነው ቱናችን እንዲ አምሮባት አሳያቸው መከራችንን ቱናችን ግዳ ቱና የቱና ቡድን አሸንፏል የቱናው ቡድን አሸንፏል ክፉን አንመኝም ለወደፊቱ ተነሳና በህይወት ምርጥ ሴት ጥበባም ሴት ይስጥ ተብሎ ሲመረቅ አልሰማም ከግንጋንጋ ጋር ወለህይዬ ስትጣልማ መጀመሪያ ያነሳንህ እኛ ነበርን እንኳን አደጋ ምን ሊደርስብህ ከ7 ኪሎ 85 አስገብተን ያነቀቅንህ ቱና ወደፊት ቱና ወደኋላ ቱናችን ጨፍሩ ቱና ቡናችንን እናፍላ ቱናችን እግዚአብሔር ካጠገባ ያለም ጀግናችን ቱናችን አሰድበልና ከሌ ቱና ግማታም ጥንባታም ማነው ገምቶ የተገኘው ቱናችን ማን የተሳቀበት ቱናችን እብድናት የእብድን ትናላት ቱናችን እኮ አንድ ቲሸርት ለብሳ እኮ ፎቶ ላይም እንትን ላይም ምን ትታያለችም ቱናችን ከቱና ጋር ወደፊት ቱናችን ከኛ ጫማችን ቱናችን የ500 ብር ጫማ ልክ ቱናችን ጌታ ኢየሱስ ክርስቶስ አይኔ አምላክ ምን ይሳናል ሰውን መደገፍ ያ ምንም እንዳልሆነ ያሳየኝ አምላክ ብትኖር አንተ ብቻ አሜን ስንቱ መጣ 24000 ፒቲሽኑ ወረቀቱ አይቀማ እስር ቤት ሲዘፈዘፍ ሲገደል ሲታሰር ምስል ጂጂግ ያውም እዚሁ ናት ያለችው እሬ አንተ ስራ ይሁን እነሳሉ በዚህ በኩል በዛ በኩል በእነሱ ነከ ጂጂ እንደሆነ እንዳማረባት እንዳለች ምን ልታርገኝ ነው ከዚህ በለጠ ክብር አለ አረ በኢየሱስ እኔ ለኔ እንዲንዶክ ለሌላውም ድረስ እግዚአብሔር ምስክረን እኔ በቃ ያረክልኝ ነገር ከምንም በላይ ነው ከምንም በላይ ይገርምኛል ልዩ ነው የኔ አምላክ የኔ ፈጣሪ ልዩ ነው አይስወር በጣም ልዩ ነው ምን አርግልህ በስነ ስርዓቱ አመስግኜ አለቅ ያ ዝም ብዬ እንደተነዳው እንደወጣው እንደገባው ዝም ብዬ አንተ ታውቃለህ ነው አንተ ታውቃለህ እኔ ሁለት አምላክ የለኝም ያለኝ አንድ አምላክ ነው እንዴት እንደገባህ ጥንካሬ እኔ ሊሰብሩ ይፈልጋሉ እነሱ ይሰበራሉ እንደመጣችሁ ቀስ ብላችሁ ውጡ ሳትነካኩ ብል አይሰሙ ተዋትንኩኝ ብል አይሰሙ እኔ መፈራው ይሄንን ነው መዳኔ ምን ይሄንን ነው የምፈራው በቃ አትንኩኝ እኔ እግዚአብሔር ልጅ ነኝ እግዚአብሔር ምስክሬ ነው እኔ ልዩ
ይገርመኛል። እስካሁን እኔ ነክተው በሰላም የሚኖሩት 2 ሰዎች ብቻ እንደሆኑ ታውቃላችሁ? 2 ሰዎች ናቸው። 2 ሰዎች። የእነሱን ደግሞ ሳስበው ምን እያዘጋጀላቸው ነው እላለሁ። አላለቅስም። ቀስ ብዬ ነው የማለቅሰው። በኋላ ትናንትና ገብቼ አልቅሻለሁ። ከትናንት ወዲያ ማታ ምን ሊያሰማኝ ነው እግዚአብሔር ብዬ ማለት ነው። ይገርመኛል። የሰው ስራ ግርም ይለኛል። ግማሹ ሄዶ 50 ጊዜ ቤተክርስቲያን ሄዶ ይለምናት። ቸርቹ ዱዳ አይቀርም፣ ቅዳሜ አይቀርም። እኔ አሁን አትሄዱ እያልኳቸው አይደል? 5 ጊዜ ይጠራል እግዚአብሔርን በቀን ቁጭ ብሎ 1 ሰዓት መጽሐፍ ቅዱስን። እኔ እኮ ጠርቼው አላውቅም አንድ ቀን። እኔ ሁሌ የምለው ጌታ ሆይ እለዋለሁ፣ የምታውቀው ለእኔ የተረፈ ያ አበቃቅ ተስጠኝ ነው ብለው እግዚአብሔር ምስክሬ ነው። አሁን ደግሞ የምጨሸረ የምለምነው ነው ተቃላት ብዙ የሚለምን ስላለ አንተ ታጣለህ ብዬ ሳይሆን ያ አበቃቅ ከተረፈ ስጠኝ፣ ሲተርፍ ስጠኝ። በቃ አላስቸግርህም። ምክንያቱም ብዙ ነገር ያላቸው ደስታ የሌላቸው ብዙ ነገር ያላቸው እንደዚህ ይዘው የሚያዝኑ ሰዎች አሉ። እኔ እንደዚህ ማትስጠኝ ልጁ የሚቅርብኝ እኔን ብቻ ሰላም ስጠኝ። አንድ የፈጥረኛ ሰላሜን አደራ ቁጭ ብለን የምናወራት ይችን በቃ ሰላሜን ግን አደራ እግዚአብሔርና ሰላሜን ግን አደራ እላለሁ። በቃ ይገርመኛል። በቃ ችግር አረቀልኝ፣ ጭቅጭቅ አልፈልግም። በቃ ለምን እኔ ከዚች ያነሰች ቤት አትኖር መድኃኒዓለም ነው ማለት ከዚች ያነሰች ግን ቆንጆ እንቅልፍ አየነው። ሁሉም ጥሎ ነው የሚሄደው። አየነው። አጠገባችን የነበሩትም ጥለው ሄዱ። ሲለፉ 15 ኪኒን 32 ኪኒን 45 ኪኒን የሚወጡ ሰዎች አሉ። የተወሰዱበት ይሄድበታል። ከዛ እንደ ባይባቸው አንድ ቀን ሳያርፉ ለእኔ ትምህርት ነው። ምክንያቱም እኔ የሆነ ሰዓት ላይ ትንሽ ስግብግብ ነበር ልጅ እያለሁ። በቃ የሆነ ሰዓት ላይ በቃ ማለት ከዛ በቃ ኖ ጂጂ በቃሽ ያዥ ወደኋላ የምን ወደፊት መፍጠር ነው ወደኋላ። ምክንያቱም እኔ እግዚአብሔር ምስክሬን ነው የምላችሁ ፎቶ ባነሳው ደስ ይለኝ ነበር። ደግሞ እንደዚህ ቆሜ ነው የሰማሁት። ስልክ የዚቻል ላይ ነው እንዲያነሳ ብቻ እንደዚህ እንባይ ዱብ ነው ያለው እና መሬት ላይ እንባይ ዱብ ያለው። ከዛ ፎቶ ላንሳው እንባይን አልኩና እንደዚህ አይነት እንባ እኔ በህይወት አይቼው አላውቅም። ይህ ዝናብ ዱብ የሚል የለም እንደዛ ነው ያልኩት። ከዛ ደግሞ አፕሪዘፉ ነው ምናምን አልኩኝ። ሳስበው ደግሞ እንዴ ሁሌ እንደዛ ይለኛል ለእኔ ለራሱ ይለኛል። ይሄ ነገር እውነት ነው። ጭንቅ አለ። ተገናንቤ ዓርብ ዕለት አለ ለሽ አልኩኝ። በቃ ደነገጥኩኝ። ለሽ ጠዋት ስነሳ ሰላም ነው። የሞተም የለም ያበደም የለም ምንም ነገር የለም። አይ አልኩኝና ትላንትም አልገባው ቲክቶክ ዶሬን ምናምን እየሰራራው ኪዱ ትመጫለሽ ምናምን አልኩኝ። አረ ኪዱ ሊሆን ችግር አለ ምናምን ስላት ጊዜ ምናምን አረ አልሰማም ምናምን ስትል አይ አለ ለማንኛውም ምናምን አልኩና ዝም ጭጭ ጭራሽ ራሷ እንዲህ ብላ አልወጣችም። እዩልኝ ባሌ ሆስፒታል ገብቷል። ምን ሆኖ በሽታውን ምን ነው ደግሞ ውሸት አጥንተሽ ብትመጪ ጠና አድርገሽ ብትመጪ ውሸቱን አይደላችሁ። ለማንኛውም ቱና አፏ የሚሸተው ቱና እሙሟ የሚሸተው ቱና የሰው ሞት አትመኝም። ምክንያቱም እኔ ምስጥ አይደለሁም አንተን የምበላ። ለማንኛውም እግዚአብሔር ይማር፣ ልቦና ይስጥ። ኦኬ ልቦና ይስጥ። እግዚአብሔር ይማር። ልብ ሰጥቶ ይቅርታን ካን ተጠብቃለሁ። ድነት ይቅርታን ካን ተጠብቃለሁ።
ካልሆነ እግዚአብሔር ምስክሬን ነው። በጣም አዝኜብሃለሁ፣ ተቀይሜሃለሁ፣ አዝኜብሃለሁ። ቤተክርስቲያን ሲኮን ደግሞ ብዙ ነገር ይሰማል። ሆስፒታል ሲኮንም እንደዛ ያ መጽሐፍ ቅዱስ አንብብ። ሰዎች በህይወታቸው እኔም ብዙ ማስቀየመው ነገር ሊኖር ይችላል። ሰው ይሄ ደግሞ ያንተ ጥፋት ብቻ አይደለም። በነገራቸው ላይ ተናግሬያለሁ። የኔም ጥፋት ነው። ጥፋቱ ያንተ ብቻ አይደለም፣ የኔም ጥፋት ነው። ገባ? የሁለታችንም ጥፋት ነው። ግን አሉ 50 አለቃ አፊት ወፈረን ወፈርኩ ሳይሆን ደግሞ የኔ ደግሞ ችግር የኔ ደግሞ በሽታ ውፍረት ነው። ሉክሰስ ፕሮብሌም እና ቀለበና ልቦና ይስጥ። ሌሎች ወንዶችም እንደዚህ ተማሩ እስቲ። በጣም ብዙ ወንዶች አላችሁ ተመሳሳይ ባህሪ ያላችሁ፣ ሴትም እንደዚህ ይቅርባችሁ። ጥሩ አይደለም ያላችሁን ብሉ። እኛውን እድሜያችን ሲሄድ ለዚህ ነው ያውላ ሩጫ ነው ያልኩት። አሁን ነገር ከ1 5 ዓመት በኋላ 50 መግባታችን ነው እንግዲህ። ምንድን የተፖስተው ደግሞ እና ገና ምን ችግር አለ? የኔ እናት ፊፊ አይ እንደው እንዳንቺ እንደው እግዚአብሔር ይስጥሽ፣ እንደው እንደዚህ ክብር ይስጥሽ። እንደዚህ እግዚአብሔር ምን ያስቀሻል? ቀናተኛ ክብር ይስጥሽ። እንደዚህ እግዚአብሔርን እንደው ዛሬ በቃ ክብር ነው የሰጠሽ፣ ክብር ነው ያለበስሽ። አበስ ከበርኩ ፊፊዬ ቀናች መሰለኝ ልደቷ እንዴት እንደዛ። እሺ ልመረቅበት አንድ ጊዜ ፊፊ ክብር እንደዚህ ያልበስሽ። የተከበረ ቤተሰብ ይስጥሽ፣ የተከበረ እንጀራ ይስጥሽ፣ የተከበረ የምታርፊበት ሰላም ያለው ፍቅር ይስጥሽ፣ ሰላም ያለው ልብ ይስጥሽ፣ ሰላም ያለው ባል ይስጥሽ። ዓለምሽ የምታይበት በሰላም ብትኖርበት ብሩ አይደለም ሰላም የሚያከብርሽ ስራ የሚያከብርሽ ኑሮ ይስጥሽ። እንዲሁ እንዳስከበርሽን በጌሙ ማለት ነው። ለወደፊቱ ደግሞ ምን እንደምትሰሪ መድኃኒዓለም ያውቃል። ፊፊዬ ልነሳ ነበር ቁጭ አደረግሽ። አየሽ እንደዚህ ቁጭ የሚያደርግ እንጀራ ይስጥሽ። ይኸው አንድ እንኳን አምጡልኝ እዛ ቁጭ ብላለች። ይህን ስጪኝ ብላት አትሰጠኝ፣ ይህን ስጪኝ ብላት አትሰጠኝ። ይሄ ፔጅ የመጨረሻው አንበሳ አንቺ ይኸውልሽ እንዳልመረቀሽ እያደረገችኝ ነው። የመጨረሻው አንበሳ አንቺ፣ የመጀመሪያውም አንበሳ አንቺ። እኔ ግን ደስ የምትይኝ አንቺ እንደው ብሪቲ ምንድን ሃይዲንግ ምን ማለት ነው? መሸፈን። ዶንት ሃይድ ሄር በአማርኛ ትጽፉት ኪዱ ቆንጅዬ ናት። ጥሩ ነው፣ አሪፍ ነው። በቃ እንዳትለኩሽ፣ እግዚአብሔር እንዳትለኩሽ። በቃኝ እንዴ መብራት ቆጠራ እንዴ መብራት እግዚአብሔር ምስክሬ ነው። እና አላን የሚዞር እኔ ሐኪም ቤት ብር አጥቼ ሐኪም ቤት እንድገባ ትፈልጋለች። ሆስፒታል ናይ ስንት አምልጫለሁ ከድህነት። በቃ እሺ ለኩስ ነቅለሽው እስቲ ግዛ አልነቀልሽው ኪዱ በጣም ብዙ ዋት እኮ ነው የሚወስደው። ዶሮ በሰራ ይሻለኛል። ቁጠባ እንዴ! እኔ እኮ ስራ የለ። እኔ እኮ አሁን እኮ አርጅቻለሁ። ባለኝ ብር እያልኩ እየበላሁ ነው የምኖረው። ሶስት የጸጉር ቅድም ጠዋት ሰራች። ኦኬ አልኳት። አላማረም ስትለኝ ጊዜ ሰራች። ወጣት ትንሽ ዝናብ ነካው መስአዩ። የኔ አሁን ዝናብ ነክቶታል። ይኸው እንዴ ሰርተን ለመንግስት ሰርተን ለመብራት ሰርተን ለምን ያደለው እኮ ሀገሩ ስንት ፎቅ ይሰራል። ሰለቸኝ።
እንዳትሰራ። አይ ቆይ አሁን አታንሱ እሱን። ቆይ ሌላ ችግር እንዳትፈጥሩ እና ምን ልላችሁ ነው የፈለኩት። አይ እንግዲህ ፊፊ አንበሳ ሰጥታናለች። ቀናችንን ያሳምርልን። እኛ የሚጦር ልጅ ይሰጠናል፣ በዚህ በኩል የሚያስደስት ልጅ፣ ያው ፈካ የሚያደርግ ልጅ ይሰጠናል። ለእናንተ የሚስጣችሁ እንደዚህ ቀናችሁን የሚያስደስት ቀናችሁን የሚያሳምር። የእውነቴን ነው የምላችሁ ጋይስ፣ ቀላል ነገር አይደለም። 400-500 ዶላር አውጥቶ ለሰው ደስ እንዲለው ስጦታ መስጠት ብሩን ብቻ ሳይሆን ማሰቡ ራሱ ቀላል ነገር አይደለም። በጣም ብዙ ገንዘብ ነው። ሪስፔክት ነው። ወዴት ነው? ሁለት ዩሮ አውጥቼ እኮ ነው የገዛው። ድጋሚ አያችሁ ልዩነት? 2 ዩሮ ፊፊ እኔ እግዚአብሔር ምስክሬ ነው። እግዚአብሔር ይጠብቅ። ፊፊ በጣም ምስኪን ልጅ ናት። እኔ ደስ የምትለኝ ነው ታውቃላችሁ፣ ሁሉም ጋር ናት። በጣም ሁሉም ጋር ትናንትና ወዲያ ኮሎ አልተሰራው። እስከ ትለምን አይበቃም፣ ይበላሻል። ኮሎ ይበላሻል። ኦኬ ነው። ፍለፍ ዜና አንባቢ መሰለኝ። ዜና አንባቢዎች ሁሉ ጊዜ ከፊት ለፊታቸው ነው እንትን የሚሉት። እንደዚህ ሆነ ለምሳሌሽ ይበላሻል። የፊቱን የፈለኩት ያምራል። ግን በምን ነው የሰራሽው? በመጠቅላይ ባለፈው እንዲህ ቁጭ ብዬ ቀሌ ከዛን ደብሮኝ ቁጭ ብዬ አንበሳ ሲጮሳ መቼ? ከትላንትና ወዲያ መኪዬቴን ከኔ ቆንጆ መልካም አውደ ዓመት። ቆይ አንዴ የአውደ ዓመት እንደዚህ እንበልላችሁ። አውደ ዓመት የለም በቃ ጨርሰናል። ቡና እናፍላ። ቆይ ቡና ብለን እዚህ ጦርነት ነበር። አሁን በስነ ስርዓት መልካም ጦርነቱ ይቀጥላል። ጦርነቱ ይቀጥላል። ምክር ነው ሌላው